እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወራዊ መታሰቢያ በዓል እንዲሁም በዚሁ ዕለት በወራዊና በዓመታዊ ክብረ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ክረምትና በጋን የሚያፈራርቅ ዝናብንም በምድር ላይ ያወርዱ ዘንድ ደመናትን የሚያዛቸው የእግዚአብሔርን ረድኤት አጋዥ በማድረግ በወርኃ ሐምሌ በቀን 13 የሚነበብ የሚጸለይ ለሚወልዱ መጽናኛ ሆኖ ማኅፀናቸውን የሚፈታ የአምላክን በሮች የሚጠብቅ የሊቀ መላእክት ቅዱስ ሩፋኤልን የገናንነቱን ነገር እናገራለሁ። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። ከዚህ በኋላም በሚዶናዊት የራስጌ አውራጃ ከሚኖር ከራጉኤል ቤት ወጥተው ጦቢያ ከራጉኤል ልጅ ከሚስቱ ሳራ ጋር በእነርሱም ዘንድ ከቀድሞ ጀምሮ አዛሪያ እንደሆነ የታወቀ ቅዱስ ሩፋኤል ሁለቱም በበቅሎና በፈረሰኞች በብዙ የወንድና የሴት አገልጋዮች ታጅበው አስቀድመን በወርኃ ሰኔ እንደነገርናችሁ የሳራ አባት ራጉኤል እስከ ግማሽ ሀብቱ ድረስ የሰጣቸውን ብርና ወርቅ ከብቶችንም ይዘው ጉዞ ጀመሩ። የጦቢያ አባትና እናት በምርኮ ወደሚኖሩበት ነነዌም ደረሱ። ወደ መንደራቸውም በደረሱ ጊዜም ቅዱስ ሩፋኤል ጦቢያን አባት ጦቢትን እንዴት እንደተለየው አታውቅምን? ስትወጣ ብቻህን ነበርክ። እንዲህ ከብረህ ትመለስ ዘንድ የእግዚአብሔር ፈቃዱ ሆነና ከሚስትህና ከሚከተሉን ቀድመን ቤቱን እናዘጋጅ። ነገር ግን ቀንም ቢሆን ሌሊትም ቢሆን አጽንተህ ጠብቀው ያልኩን የዚያን ዓሣ ሐሞት ሳትረሳ ያዝ አለው። እንዲህ ባለ ምክር ሁለቱም ከሁሉ ቀድመው ገቡ። የጦቢት ሚስት የጦቢያ እናት ሳራ ግን በወርኃ መጋቢትና በሚያዝያ ወራት በሚነበብ በተቀደሰና በከበረ በዚህ መጽሐፍ ውስጥ አስቀድሞ እንደተጻፈ አባቱ ጦቢት በላከው ጊዜ ልጇ የሄደበትን መንገድ እያየች ከቤቷ ውጭ ወጥታ ታለቅስ ነበር። ልጇ ጦቢያ ሲመጣ ድንገት ባየችው ጊዜም ከደስታዋ ብዛት የተነሳ ደነገጠች። ተነስታም እነሆ ልጄ መጣ፣ ልጄ መጣ፣ አብሮት የሄደውም ሰው መጥቷል እያለች ወደ ባሏ ሮጠች። በነ ጦቢት ዘንድ አዛሪያ እንደሆነ እንዲህ ተብሎ የሚታወቅ ቅዱስ ሩፋኤልም ወጣት ጦቢያን የአባት ጦቢት ዓይኖች እንዲድኑ እኔ አውቃለሁ። አንተ ብቻ ይህን የዓሣ ሐሞት ዓይኖቹን ኩለህ ቀባው። በተኳለም ጊዜ ዓይኑን ያሻል። ዓይኑን የጋረደው ወደ ጢስ ይወገዳል፣ ማየትም ይቻለዋል አለው። ሐናም ሮጣ የጦቢያን አንገት አቅፋ አንተን ልጄን አግኝቻለሁና እንግዲህስ ልሙት እያለች ሁለቱም እናትና ልጅ ተቃቅፈው ተላቀሱ። አባቱ ጦቢትም ወደ ደጅ ሲወጣ ልጁ ጦቢያ ሮጦ አባቱን ደገፈው። አባቴ በአምላካችን በእግዚአብሔር ኃይል ትድን ዘንድ እመን ብሎ የአባቱን ዓይኖች ያን የዓሣ ሐሞት ቀባው። በኳለውም ጊዜ አባቱ ጦቢት ዓይኖቹን አሸ፣ እንደ ጢስ የጋረደውም ከዓይኖቹ ቅንድብ ረገፈ። ልጁ ጦቢያን አየው፣ አንገቱንም አቅፎ አለቀሰ።
አቤቱ አንተ የአባቶቻችን የአብርሃምና የይስሐቅ የያዕቆብም አምላክ ምስጉን ነህ። ስምም ለዘላለም የተመሰገነ ይሁን። አገልጋዮችም መላእክት የተመሰገኑ ናቸው። አንተ አምላኬ ለዓይኖቼ ብርሃንን ስለሰጠኝ እነሆ ልጄ ጦብያን አየሁት እያለም አምላኩ እግዚአብሔርን አመሰገነ። ከዚህ በኋላ ልጁ ጦብያ ከአባቱና ከእናቱ ጋር ተደስቶ ወደ ቤት ገባ። በልዑል እግዚአብሔር ፈቃድ የሳራ አባት ራጉኤል ዘንድ በሜዶን ያገኘውን ክብርና ተድላ ደስታም ነገራቸው። ጦቢትም ይህንን በሰማ ጊዜ እጅግ ተደስቶ ሙሽራይቱን ሳራንና ሚዜዎቿን የተከተሏትንም የወንድና የሴት አገልጋዮች ይቀበል ዘንድ ወጣ። ልጁ ጦቢያንም እግዚአብሔር እንደምን እንደባረከው ባየው ጊዜ ዳግመኛ እግዚአብሔርን በነነዌ መግቢያ ላይ አመሰገነ። አስቀድሞ ማየት እንደተሳነው ዛሬ ግን ቀጥ ብሎ ሲሄድ ያዩት የነነዌ ሰዎችም እንዴት አየ ተባባሉ። ጦቢት ግን በፊታቸው እግዚአብሔርን አመሰገነ። የጦቢያ አባት ይህ ጦቢትም ሙሽራዋ ሳራን የተመረጥሽ ልጄ ሆይ በሰላምና በጤና አደርሽን? ወደ እኛ ያመጣሽ እግዚአብሔር ይመስገን፣ የከበሩ አባትና እናትሽንም ይባርክ እያለ መረቃት። በነነዌ በሚኖሩ ወንድሞቹ ዘንድም ታላቅ ደስታ ተደረገ። አኪሮስና የወንድሙ ልጅ ባናስ መጥተው ይህን ክብርና ደስታ ያሳያቸው እግዚአብሔርን እያመሰገኑ 7 ቀናት በደስታ ቆዩ። ከዚህ በኋላም ጦቢት ልጁ ጦቢያን ጠርቶ ልጄ ከአንተ ጋር የሄደ የዚህን ሰው ዋጋ ክፈለው፣ ዳግመኛም ልትጨምርለት ይገባል አለው። ጦቢያም አባቴ ሆይ ያመጣሁት ገንዘቤን እኩሌታ ቢወስድም ቅር አይለኝም፣ ወደ አንተ በሰላም አምጥቶኛልና ሚስቴ ሳራንም ፈውሷታል። ከወዳጅ ገባኤል ዘንድ ሂዶ ገንዘቡንም ያመጣ፣ እነሆ አንተንም እኮ የፈወሰ እርሱ ነው። አባቱ ጦቢትም እውነት ነው አለ። ጦቢያም አዛርያ የተሰኘ ቅዱስ ሩፋኤልን ጠርቶ ከአንተ ጋር ያመጣሁትን የንብረቴን እኩሌታ ውሰድ፣ የድካምንም ዋጋ ይዘ በሰላም ወደ አገርህ ሂድ አለው። ያን ጊዜም በእነርሱ ዘንድ አዛርያ የተሰኘ ቅዱስ ሩፋኤል አባትና ልጅ ጦቢትንና ጦቢያን ሰው ወደሌለበት ስፍራ ወስዶ እግዚአብሔርን አመስግኑት፣ ለእርሱም ተገዙለት፣ በፍጡራን ሁሉ ፊት እመኑበት፣ መልካም ነገርን ስላደረገላችሁ እግዚአብሔርን ከፍ ከፍ አድርጉ፣ ለስሙም ተቀኙለት፣ ሥራውንም በክብር ከፍ ከፍ አድርጋችሁ መስክሩ እንጂ በየጊዜው ሁሉ እርሱን ከማመስገን ችላ አትበሉ። የመንግሥትን ምስጢር መሸሸግ መልካም አይደለምና የእግዚአብሔርን ሥራ በክብር ሊገልጹለት ይገባል። እንግዲህስ ጥፋት አታገኛችሁም። ከሰላምና ከምጽዋት ጋር ጸሎት በጎ እንደሆነ ታስተውሉ ዘንድ ነግራችኋለሁ። ከአመፃ ከሚገኝ ብዙ ብልጽግና በጽድቅ የሚገኝ ጥቂት ነገር ይሻላል። ምጽዋት ከሞት ታድናለች፣ ከኃጢአትም ሁሉ ታነጻለችና። ወርቅን ከማከማቸት ምጽዋት ይሻላል። ጽድቅን በምጽዋት የሚፈጽሟትም ሕይወትን ይወርሳሉ፣ የሚበድሉ ግን ሕይወታቸውን ያጧታል። የተሰወረ ምስጢር መንግሥት ሊገልጥ ግድ ነውና ከእናንተ ምን አልሸሽጋችሁም። እንኪያስ አንተ ጦቢያ የእግዚአብሔርን ሥራ እነግር ዘንድ አስተውል። አንተና ሙሽራይቱ ሚስት ሳራ በጸለያችሁ ጊዜ ወደ ቅዱሰ ቅዱሳን እግዚአብሔር ዘንድ ልመናችሁ አደረስኩ። አንተም ጦቢት ንጉሡ የገደላቸውን ሰዎች በድኖች አዝነ ስትቀብር ካንተ ጋር ነበርኩ። ልጅ ጦቢያ ተገድሎ የተገኘውን ሰው ሁሉ ትቀብሩ ዘንድ ችላ ሳትል ምግብን ትተ በተነሳ ጊዜ አይ ነበር። መልካም ሥራን ችላ አላልክምና ካንተ አልተለየውም። አሁንስ አላወቃችሁኝም?
እኔ በጌቶች ጌታ በአማልክት አምላክ በታላቁ ቅዱስ እግዚአብሔር የጌትነቱ መንበር የቅዱሳንን ጸሎት ከሚያሳርጉ ከሚያቀርቡ ሊቃነ መላእክት አንዱ ሩፋኤል ነኝ አላቸው። እሊህ ሁለቱ አባትና ልጅ ጦቢትና ጦቢያም ከሊቀ መላእክት ቅዱስ ሩፋኤል አንደበት ይህን በሰሙ ጊዜ አሁን ያዩት እንደ ቀድሞ አይደለም። በእጁ የብርሃን በትረ መስቀሉንና ነበልባላዊ የእሳት ሰይፉን ይዞ በራሱም የመስቀል ምልክት ያለበት ዘውድ ደፍቶ በግርማ ሞገስ ተገልጾላቸዋልና ደንግጠው በግንባራቸው ተደፉ። ሊቀ መላእክት ቅዱስ ሩፋኤል ግን አይዟችሁ፣ አትፍሩ፣ አትደንግጡ ብሎ ከወደቁበት አነሳቸው። በርኅራኄም ቃልም አጽናናቸው። ሕገ እግዚአብሔርንም አስተማራቸው። ተአምራትን የሚያደርግ የአማልክት አምላክን ደጃፍ የሚጠብቅ ማኅፀንን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። የቅዱስ ሩፋኤል ተአምር ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ለዘላለሙ ይሁንና በእግዚአብሔር የሚታመኑ ወላጆችን ማኅፀን የሚፈታ ሊቀ መላእክት ቅዱስ ሩፋኤል በአንዲት መበለት ላይ ያደረገው ተአምር ይህ ነው። ከዚህ ዓለም ንብረት ምንም ምን የሌላት ነገር ግን በምግባረ ሰናይ የታወቀች አንዲት መበለት በአንዲት አገር ነበረች። ቤቷም ከሊቀ መላእክት ከቅዱስ ሩፋኤል ቤተ ክርስቲያን አጠገብ ነበር። ራብ በሆነ ጊዜም ይህች መበለት ለሞት ደረሰች። ወደ ቤተ ክርስቲያን ሄዳ በቅዱስ ሩፋኤል ስዕል ፊት ቆመች። አቤቱ ችግሬን ተመልክተ በእኔ ላይ ቸርነት ይገለጽ ዘንድ እኔ ባሪያህን ወደ እግዚአብሔር አምላክ አማልደኝ እያለች ለመነች። በዚያች ሌሊት ይህች መበለት ተኝታ ሳለ ሊቀ መላእክት ቅዱስ ሩፋኤል በራእይ ተገልጾ ከእንቅልፏ አነቃት። አንቺ ሴት እግዚአብሔር በጋንሽ ውስጥ የሰጠሽን ትመለከች ዘንድ ተነሺ አላት። እንዲህም ብሎ 3 ጊዜ መላልሶ ተናገራት። ይህቺ መበለትም ያን ጊዜ ተነስታ ቅዱስ ሩፋኤል እንደነገራት ጋኗን አየች። እህሉም ሞልቶ አገኘች። ታላቅ ደስታንም አደረገች። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስለተደረገላት ነገር በመልአኩ ቅዱስ ሩፋኤል አማላጅነት ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ ስትል እግዚአብሔርን ፈጽማ አመሰገነች። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ዳግመኛም ሐምሌ 13 ቀን ነቢያት እየተገለጡለት ትንቢታቸውን የተረጎሙለትና የእጆቹም ጣቶች እንደ ፋና የሚያበሩለት የከበረ አባ ብስንዮስ ዕረፍቱ ነው። ይህ ቅዱስ ቅዱሳት መጻሕፍትን በሙሉ ጠንቅቆ ያጠና በተድሎም እጅግ የታወቀ መነኩሴ ነው። የነቢያትን መጻሕፍት ለጸሎት አንብቦ እስኪጨርስ ድረስ ትንቢቱን የሚያነብለት ነቢይ ይገለጥለትና የተሰወረውን ምስጢር ይገልጥለት ነበር። የአባ ብስንዮስ የእጆቹም ጣቶች እንደ ፋና ያበሩ ነበር። እግዚአብሔር በአባ ብስንዮስ እጆች ድንቅ ድንቅ የሆኑ ተአምራትን አደረገ። አባ ብስንዮስ በዕድሜው ዘመን ሁሉ የሴት ፊት አላየም። ከዕለታትም በአንደኛው ቀን በሆዷ ውስጥ ታላቅ ደዌ የነበረባት አንዲት ሴት ነበረች። እርሷም ከአባ ብስንዮስ ባት በር ላይ ጠብቃ በድንገት አገኘችው። አባ ብስንዮስም ባያት ጊዜ ትቷት ሮጠ። ሴቲቱ ብትከተለውም እንዳልደረሰችበት ባየች ጊዜ እግሩ የረገጣትን አንዲት እፍኝ አፈር ዘግና በእምነት ብትበላ ከደዌዋ ፈጥና ዳነች።
በአንዲት ዕለትም ለአባ ብስንዮስ 3 ሰዎች ተገለጡለትና የእግዚአብሔርን ቤተ ክርስቲያን ትመግባታለህ ብለው መክፈቻ ቁልፍን ሰጡት። ከዚህም በኋላ አባ ብስንዮስ ቅፍር በሚባል አገር ላይ ኤጲስቆጶስነት ተሾመ። የቅዱስ ቁርባንን ቅዳሴ በሚቀድስ ጊዜ ጌታችንን እጆቹ በመሠዊያው ላይ ሆነው ይመለከተው ነበር። መላእክቶቹም በዙሪያው ቆመው ያያቸው ነበር። በሌላ ጊዜም አንድ ላይ ቄስ እየቀደሰ ሳለ በመሠዊያው ፊት ምራቁን ተፋ። ቅዳሴውም በተፈጸመ ጊዜ አባ ብስንዮስ ያንን ቄስ የተፋው ምራቅ በመሠዊያው ዙሪያ በቆሙ በኪሩቤል ክንፎች ላይ እንደወደቀ አታውቅምን ብሎ ገሠጸው። ያን ጊዜ ያንን ቄስ መንቀጥቀጥ ያዘው። ተሸክመው ወደ ቤቱ ወሰዱትና ታሞ ሞተ። ከዚህም በኋላ አባ ብስንዮስ የዕረፍቱን ጊዜ አውቆ ሕዝቡንም ጠርቶ በቀናች ሃይማኖት እስከ መጨረሻ እንዲጸኑ ከመከራቸው በኋላ ነፍሱን ለእግዚአብሔር ሰጠ። የአባ ብስንዮስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት ሰማዕቱ ቅዱስ አሞን ምስክር ሆኖ አረፈ። ይኸውም ቅዱስ ከደቡባዊ ግብፅ ከቡና አውራጃ የተገኘ ሰማዕት ነው። ሊቀ መላእክት ቅዱስ ሚካኤል ተገለጠለትና በጌታችን ስም ሰማዕት ይሆን ዘንድ እንዳለው አስረዳው። ቅዱስ አሞንም ወደ አንዴናው ገዢ በመሄድ በካዲው መኮንን በአውግስጦስ ፊት ቀርቦ በጌታችን ታመነ። መኮንኑም በመንኮራኩር ውስጥ ከቶ አሰቃየው። በእሳት ላይ በመጣል በእሳት በጋለ ብረት አስደበደበው። በውሽባ ቤት እሳት ማንደጃ ውስጥ በመክተት በእሳት አቃጠሉት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም በማኖር በእጅጉ አሰቃዩት። እግዚአብሔርም ከመከራው ሁሉ አስታክሶት ያለ ምንም ጉዳት ጤነኛ አድርጎ አስነሳው። ጌታችንም በጎልማሳ አምሳል በብርሃን ሰረገላ ሆኖ ተገለጠለትና ወዳጄ አሞን ሆይ እኔ ሁልጊዜ ካንተ ጋር እኖራለሁ። ስምን የሚጠራውን መታሰቢያን የሚያደርገውን ገድልን የሚጽፈውን ሁሉም እኔ በመንግሥቴ ውስጥ አስበዋለሁ ብሎ ሰላምታ ሰጥቶት በክብር አረገ። ቅዱስ አሞንም በሥጋው ሳለ ብዙ ታላላቅ ታምራትን አደረገ። ብዙዎችንም ጌታችንን ወደ ማመን መለሳቸው። መኮንኑም እርሱን ማሰቃየት በሰለቸው ጊዜ የቅዱስ አሞንን ራስ በሰይፍ ይቆርጡት ዘንድ አዘዘ። ቅዱሱም ሰማዕትነቱን በድል ፈጽሞ የክብርን አክሊል ተቀዳጀ። ቅዱስ ዮልዮስም በዚያ ነበረና የቅዱስ አሞንን ሥጋ ወስዶ በመልካም ልብስ ገንዞ ከሁለት አገልጋዮቹ ጋር ወደ አገሩ ላከው። የቅዱስ አሞንም ሥጋ በላይኛው ግብፅ አሁንም ድረስ ብዙ አስደናቂ ተአምራትን እየሠራ አለ። የሰማዕቱ የቅዱስ አሞን ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።